ብሩክ እንወዳለን እናከብረሃለን። ሰሞኑን የሰራው ነገር ግን እጅግ ብዙዎቻችንን አሳዝኗል። ከቀለበት በፊት እኮ ክብር ይቀድማል። ቀለበት እኮ ተራ ነገር ነው። ቀለበት ትርጉም የሚኖረው ቀለበት ዋጋው ከፍ የሚለው ከክብርና ከፍቅር ጋር ሲሆን ነው። ትናንት የመጣች ልጅ ፊት ለፊት ሃይሚን እንዴት ስታመናጭቃት ከርመህ ነው ዛሬ ደግሞ ሁሉንም ረስተህ ተንበርክከህ ይቅርታ አድርጊልኝ ቀለበትም እንሰር ስትል የተሰማኸው? ነገ ሌላኛዋ ሴት ስትመጣ ሌላ ጣጣ ስታመጣ ድጋሜ ሃይሚን ልታመናጭቃት ክፍተት ሲመጣ ድጋሜ ሃይሚን ልትገፈትራት ነው ዛሬ ተንበርክከ ቀለበት የጠየቅከው? ቀለበት አድርግልኝ እንጋባት ስትል የነበረው ቀለበት እኮ ትርጉሙ ብዙ ነው። እናንተ አቀለላችሁት እንጂ ቀለበት ማለት እኮ ቃል ኪዳን ማለት ነው። ቀለበት የተደረገለት ሰው ማለት እኮ በችግር በሐዘን በተለያዩ ፈተናዎች ከኔ አይለይም ከኔ አትለይም ማለት ነው። ዛሬ ግን በዩቲዩብ መንደር ቀለበት ትርጉሙን አጥቷል። ብሩክና ሃይሚ ወዳጅ የሆናችሁ ትዝ ይላችኋል ብዬ አስባለሁ። ከሁለት ወር በፊት ብሩክ ድምቅ ባለ ፕሮግራም ለሃይሚ የቀለበት ፕሮግራም አድርጎ ተንበርክኮ ታገቢኛለሽ ወይ በማለት ብዙዎች የተደሰቱበት ቪዲዮ ተለቆ ብዙዎቻችን ተመልክተን ነበር። እነዚህ ልጆች ወደ ሽምግልና ወደ ጋብቻ ይሄዳሉ ሲባል ግን እዩ የተባለች ልጅ ስትመጣ የሚሆነው ሁሉ የማይታመን ሆነ። በመካከላቸው ክፍተት ተፈጠረ። ራሽ ሁለቱ እንደማይተዋወቁ ሆነው እየሩስ ፊት ብሩክ ሃይሚን ሲያመናጭቅ ሃይሚም ከብሩክ ጋር ስትጋባ ተመለከትናት። እጃችሁ ላይ ያለው ቀለበት እኮ ከዚህ በላይ ትርጉም አለው። ምንም አይነት ፈተና ቢመጣ ሌላ ክፍተት አንፈጥርም መባባል ነው። ነገር ግን እኛ የተመለከትነው ግን ከባድ ክፍተት በመካከላችሁ እንደተፈጠረ ነበረ። ታዲያ በወቅቱ ያኔም ቀለበት ተደርጎ ነበረ። እነዚህን ጉዳዮች ሳትስማሙ ክፍተት እንዴት መፍታት እንደምትችሉ ሳታውቁ ዛሬም ብሩኬ ተንበርክከ ቀለበት ለማድረግ ትዘጋጃለህ። ከምንም በላይ ለሰው ልጅ ክብርና ፍቅር ይቀድማል። ይህንን ቀድመህ ነበር ማሰብ ማወቅ የነበረብህ። ሃይሚን ምንጭቅ አድርገህ እየሩስ ፊት ውጭልኝ አልፈልግሽም ስትላት ነበር። ዛሬ ምን ተገኝቶ ነው ሁለት ቀን እንኳን በቅጡ ይህ ጉዳይ ሳይሞላው ተንበርክከ ይቅርታ ለመጠየቅ የፈለግከው? ነገም ሌላ ሴት ብትመጣ እንደዚህ የምታዋርዳት ከሆነ እንደዚህ ክብሯን ዝቅ የምታረግ ከሆነ አሁንም ቢሆን ቀለበት መደረጉ ትርጉም የለውም። ሃይሚም ያለችህ ትክክል ነው። አንተም አሁን ላይ የምትናገረው ትክክል ነው የምትሉ በእኔ ሐሳብ የምትስማሙ በተለይ ደግሞ ከቀለበት በፊት ሰው ልጅ ክብር ይቀድማል የተናገርከው ትክክል ነው። ቀለበት ያደረገ ሰው ደግሞ በችግር በፈተና አንድ መሆን ነበረበት፣ እንደነ ብሩክና ሃይሚ መሆን አልነበረበትም የምትሉ ሐሳብ የምትስማሙ ሰዎች አሁኑኑ ቪዲዮን እስቲ ላይክ በማድረግ ጀምሩ። ለቤቴ ደግሞ አዲስ የሆናችሁ ሁሌም ጥሩ የሆኑ ወሳኝ ምልከታዎች ነው እኔም የማሰማችሁ። እባካችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ ይላለው። በአክብሮት በፍቅር ነው የምጠይቃችሁ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማልፈው። እንግዲህ በዛሬ ቪዲዮ ብዙ ሰው የተለያየ ነጥብ አንስቷል። በተለይ ባልተጠበቀ ሁኔታ ብሩክ ተንበርክኮ ታገብኛለሽ ወይ እያለ ሃይሚን ሲጠይቅ ነበረ። ይህንንም በመመልከት ብዙዎች አረ ይሄ ጋብቻ ጥያቄ ቀልድ ሆነ ወይ? ከሰሞኑ ያ ሁሉ ጭቅጭቅ ያ ሁሉ ንትርክ ተፈጥሮ በቅጡ ይቅርታ እንኳን ሳይጠይቃት አሁን ዛሬ ደግሞ ተንበርክኮ ታገብኛለሽ ወይ ማለት ቀለበት ልሰርልሽ ወይ ማለት ምን ማለት ነው በማለት ነው ብዙዎች የተነጋገሩበት። አንዳንዶች ደግሞ ለየት ባለ መልኩ ያልተጠበቀ ኮሜንት ያደረሱ ሰዎች አሉ። ይሄ አሁን ብሩክ የሚሰራው ሴራ ራሱ ሃይሚን ለማስወቀስ ነው። ሃይሚ አሁንም እምቢ አለች፣ ሃይሚ እልህ ያዛት፣ ሃይሚ ተንኮል አሰበች ብሎ ሃይሚን ለማሰደብ ያመጣው ሴራ ነው ብሎ ደግሞ የተናገሩ ሰዎች አሉ። ታዲያ እነዚህ ሰዎች ኮሜንት ያደረጉበት ስር ደግሞ የተለያዩ ሰዎች በመግባት ምን ብለዋል? ኧረ አሁን ነቅተናል፣ ሃይሚን አንናገርም፣ ጥፋቱ የብሩክ እንደሆነም አውቀናል። የተለያዩ ክፍተቶች ቢኖሩም ሃይሚም የሰራቸው አንዳንዴ እልህ የተጋባችው ነገር ቢኖርም ከሰሞኑ ግን ብሩክ እሷ ላይ የማይገባ ነገር አድርጓል፣ አመናጭኳታል፣ ክብሯን ዝቅ አድርጓል። እየሩስ ፊት እያመናጨቀ ውጭልኝ ሲል ነበረ። ታዲያ ምን ብለን ነው ሃይሚን የምንወቅሰው? ሃይሚ አሁን የተናገረችው ልክ ነው፣ ቀለበት አለመቀበሏም ልክ ነው የተባለው። ብዙ ሰው በዚህ ሐሳብ ነው የተስማማው። አሁን ሃይሚም እሺ ብላ ያንን ቀለበት የምታረግ ከሆነ ብሩክ አሁንም ከጥፋቱ ሳይማር እንዲሁ ይቀጥላሉ። ድጋሜ ሌላ ሴት ወደ ህይወታቸው ስትመጣ ብሩክን የምትፈልግ ሌላ ልጅ ስትመጣ ድጋሜ ይሄ ቀለበት ይወረወራል። ብሩክም እንደፈለገ ሃይሚን መናገር ይጀምራል ማለት ነው። ስለዚህ ከዛ ሁሉ በፊት ግን ሃይሚን እንደሚያከብራት በሰው ፊት ወደፊት ሊንቃት እንደማይገባ ትምህርት መውሰድ አለበት። የሰራው ስህተት በደንብ ሊቆረቆረው ይገባል። ይህንንም አስመልክቶ ነው ሃይሚ ቀልድ አይደለም ያስኩት፣ እኔ መያዝ የምፈልገው ሁሉንም በቁም ነገር ነው፣ ያረከውን ነገር ረስተነ ወይ ዛሬ ተንበርክከ እንግዲህ ታገብኛለሽ ወይ የምትለው ነው ስትል የተሰማችው። ምንም አይነት ስህተት የለም። ከዚህ
ጉዳይ ጋር ተያይዞ እኔ በጣም የፈራሁት አንድ ወሳኝ ነገር አለ። የሃይሚ አባት የሆኑት በምክራቸው የምናቃቸው የአባትነት ምክራቸው ብዙ ሰው የሚወዱት ጋሽዬ እሳቸው በስተመጨረሻ ብሩክ ላይ ካዘኑ ሁሉ ነገር ከባድ ነው የሚሆንበት ለዚህ ልጅ። እባካችሁ ብሩክን በቅርብ የምታውቁ ሰዎች ጋሽዬ የሚለቀቁ ቪዲዮችን ያያሉ፣ ማዘናቸው አይቀርም። ከሚያረገው ነገር እንዲቆጠብ እባካችሁ ተናገሩት ብሩክን። ጋሽዬ ደጋግሞ ተናግረዋል። ብሩክን እወደዋለሁ፣ አከብረዋለሁ። ስለሱ መጥፎ ነገር እንዲህ ነው ብዬ ማውራት አልፈልግም። ልጄን አምኜ የሰጠሁት ለሃይሚ አደራ የሰጠሁት በብሩኬ ምክንያት ነው። ይህን ያህል እማምነው ልጄ ነው ብለው ብዙ ጊዜ ደጋግመው መስክረውለታል። ዛሬ ግን እሱ የሚያደርገው ነገር ይህንን ሁሉ ነገር እረስቶ ምንም እንደማይተዋወቁ ሰዎች ጭራሽ እንግዲህ ልጃቸው ሃይሚን እያመናጨቀ ሁሉ ተመልክተናል። ብሩክ በዛ ሰዓት በእርግጥ እልህ ውስጥ ሆኖ ነው። ነገር ግን ይህን ቪዲዮዎች አባቷ እንኳን ሲያዩ ምን ይሉኛል ብሎ ማሰብ ነበረበት። ኦዲየንስ በሰሞኑ በጣም ነው የተናደደው፣ በጣም ነው የበሸቀው። እየሩስ ፊት እንዴት እሷን ውጪ ትላለ? ፍቅረኛህን ሚስትህ የምትሆነዋን ቀለበት ያሰርክላትን ሃይሚን እንዴት አዋርደህ ውጭልኝ ብለህ ትናገራለህ? እየሩስን ሳትናገር ይህ ነገር እኛ ኦዲየንሶች እንኳን ተበሳጭተናል፣ እንኳን አባቷ ቢያዩት እያሉ ብዙዎች አስቀድመው መላምት ሲሰጡ ነበር። ከዚህ ጉዳይ ጋር ነው እንግዲህ ይህን ቪዲዮ ጋሽዬ ራሱ ሲያዩት ምንም የሚሉ ይመስላችኋል? ምንም ብሩክም ቢያከብሩትም ቢወዱትም ልጃቸው ስትመናጨቅባቸው፣ ልጃቸው ስትሰደብ፣ ውጪ ስትባል ስትናገን ማየት የሚፈልጉ አባት አይደሉም። በልጃቸውም ድርድር አያውቁም። ብሩክን የሚወዱት የሚያከብሩትም ልጃቸው ሃይሚን ብለው ነው። እኔ ልጄ የምትወደውን ሰው እኔም እወደዋለሁ፣ እኔ ልጄ የምታከብረውን ሰው እኔም አከብርላታለሁ ብለው አስቀድመው ተናግረዋል። ጋሽዬ ምን ያህል የረቀቀ አይምሮ እንዳላቸው የምታውቁት። ልጆቻቸው የሚወዱትን ሰው እሳቸውን በደንብ ነው የሚያከብሩት፣ በደንብ ነው የሚወዱት። ያንም ብለው ነው ብሩክን እንደ እንቁላል አንከብክበው የያዙት። አስረግዟል እንኳን ተብሎ ብዙ ነገር ሲወራ እንደ አባት እንደ ሃይሚ አባት እንኳን ብዙ ሳይጮሁ ብዙ ሳይናገሩ በልጄ ላይ ሌላ ሰው ጋር ሄደ ብለው ብዙ ነገሮችን ብሩኬ ላይ መጥፎ ነገር ሳይናገሩ በፊት አስቀድመው ለመቆጠብ ነው የሞከሩት። ብሩክን አሁንም ቢሆን አምናለሁኝ ውጤቱ መጥቶ 9 ወሩ ሞልቶ ይሄ ልጅ ተወልዶ የዲኤንኤ ምርመራ እስኪመጣ ድረስ እኔ ምንም አልናገርም፣ ሃይሚዬ ልጄን ብትሆኚ ብሩክን አታስቀይሚ ብለው ነው እዛው ለብሩክ እያገዙ ሲያጽናኑት አይዞክ ሲሉት የነበረው። ታዲያ ምንስ ቢፈጠር ብሩክ እኚህን አባት ማስታወስ አልነበረብህም? ሃይሚን ስታመናጭቅ አይምሮህ ላይ ሊመጣ የሚገባው ነገር ወይኔ አባቷ ምን ይሉኝ ይሆን? አባቷ እኮ ክብር ሰጥተውኛል፣ ጋሽዬ ምን ይለኝ ይሆን ብለህ ነው ማሰብ ማወቅ ያለብህ። ስለዚህ በአጠቃላይ እባክህ ብሩክ ካለህበት ነገር ንቃ። ብዙ ማስተካከል ያለባችሁ ነገር አለ። ቀለበቱም ሽምግልናውም ሁሉም የምትለው ነገር በጊዜው ይደርሳል። ጥድፊያ አያስፈልግም። ከ2 ወር በፊት አይተናችኋል። ቀለበት አስረህም ተመልክተናል። መጨረሻው ግን ይኸው እንደ ቀልድ አሁን እዩ የምትባል ስትመጣ እርስ በርስ እስከ መባላት ነው የደረሳችሁት። ስለዚህ ከቀለበቱ በፊት መተማመኑ መብሰሉ ይበልጣል። ቀለበት ስታረግላት በሐዘን በደስታ በችግር በፈተና እሷም አንተም እሷን ላትለዩ ቃል የምትገባቡት መሆን ነገር አለበት። አለበለዚያ አሁንም ቀለበት ተደርጎ ሌላ ሰው ሲመጣ ደግሞ ድጋሚ የምትጣሉበት ነገር ከሆነ ሃይሚ እንዳለችው ቢቀር ነው የሚሻለው። እባክህ ብሩኬ ሁላችንም እንወድሃለን፣ እናከብርሃለን። ነገር ግን የሰራው ነገር ብዙዎቻችንን አሳዝኖናል። ስለዚህ ያለህበትን ነገር ቆም ብለህ እንድትመለከት የዛሬ መረጃዎችን ማስተላለፍ ፈልጌያለሁ። በሌሎች ጉዳዮች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።